ነቢያችን ምን ብለው አስተላልፈዋል? መመሪያ ህግ ዚህም የክርስቲያንን ተበታቸ ነው ብሎ የገረፈ ሰው የቂያም ቀን አላህ በሳት ይገርፈዋል ያጃዘዋል ብለዋል። የሰው መብት መጠበቃቸው የሰው ልጅ በመብትነቱ በሰውነቱ የተጠበቀ ነው መብቱ በሀብት በስልጣን በብሔር በዘር አይደለም። የሰው ልጅ በሃይማኖቱ መዋረድ የለበትም፣ በዲህነቱ መዋረድ የለበትም፣ ጥላቻ መፈጠር የለበትም። አንድ ሰው በውስጡ ያለን ክርስቲያን ያዚነይ ብሎ የጠራ እንደሆነ የቂያም ቀን ከሳሹ እኔ ነኝ ብለዋል ነቢያችን አለይሂ ሰላቱ ወሰላም። ከኪታቡ ላይ ማየት ትችላላችሁ። ሰይድ ዑመር ለአምር ብኑ ልዓስ ግብፅ ሲገዙ ምን ብለው ጻፉላቸው? ውስጥ ያሉን ክርስቲያኖች አክብረህ ያዝ፣ እንዳትሳደብ፣ የቂያም ቀን ነቢያችን እንዳይከሱ ብለው ነው የጻፉላቸው። ነቢያችን እንዳይከሱ። አንዲት የሁልየ ሴት ነበረች። ቤቷ መስጊዱ ጎን ነው። ሽጭልን እባክሽ እናስፋፋበት አሏት። አልሸጥም አለች። አፍርሰው መስጊድ ደብልቀው ሰሩት። ወረቀት ላከች ለሰይድ ዑመር። ቦታዋን እንደነበረች አድርጋችሁ ቤቷን እንደነበር ሰርታችሁ መልሱ ብለው ነው ሰይድ ዑመር የጻፉላችሁ። ለይሁዲ ያዩት እንደነበር አድርጋችሁ። የእስልምና ሃይማኖት ሌላው አለማወቁ ተበደለ እንጂ የሰው ልጅ መብት የጠበቀ ነው። የሁሉም መብት ያስተካከለ ነው። ወለቀድ ከረምና በኒ አደም የሰው ልጅ በሰውነቱ የተከበረ ነው። ሃይማኖት የሆነ እንደው የራሴ ፈንታ ነው። ጀነት ትፈልጋለህ ያለ ያን ይፈልጋል። እሳት አይጎዳኝም ያለ ደግሞ የጀሃነምን ይከተላል። ላ ኢክራሀ ፊዲን በዲን አልኢስላም ማስገደድ የለም። እንግዲህ ባላረዝምባችሁ ይሻላል። አሁን ዛሬ የተመረቁት አሁንም ደግሞ አንድነቱን አላህ ይስጠን፣ መሐባውን አላህ ይስጠን። እና ይሄ ደግሞ አደራ ማስተላልፈው ተመርቀው ለሚሄዱት ሰዎች እውቀት አይሸግርም፣ ማወቅ አይሸግርም። ከባዱ ስራ ነው። ዛሬ ሰውን ያንቀጠቀጠው በትናንሽ ነገር እየተሸጠ ታላላቅ ያልነው ሁላ እንዲህ አያፋንድ ያረከሰው በትናንሽ ነገር ነው። ስለዚህ በየሄዳችሁበት ሀገር ሙስሊሙ ጋር ክርስቲያኑ ጋር ወንዱ ጋር ሴቱ ጋር እየተስማማችሁ እየተመካከራችሁ ለዲናችሁ ቀጥ ብላችሁ እንድትቆሙ አደራ እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አለኩኝ እኮ በረካውን መቅቡል ሆነላችሁ። የሂዳያ ሰው አላህ ያድርጋችሁ። ሁሉም ሂዳያ ያግኝ። ሀገራችን ሰላም ይሁን። ጠረፍ እስከ ጠረፍ ሰላም ይሁን። ከዚህ ሁላ መካከል ደግሞ ያጀበኝ እዚህ ውስጥ ታሉት ከጎንደር መጥቶ የቀረ ያለ እያሉኝ ነው። የሞት ነው የከለከለው ጀነት ለመግባት አልሞተም እንጂ ጀነት ለመግባት ምንም አጠራጣሪ የለውም። ማታ እንዲህ ሲያወራ